ሁሉም ሰው በየደረጃው የኔ የሚለው ፍላጎት አለ። በትምህርት፣ በህይወቱ፣ በስራ መድረስ የሚፈልግበትና ማሳካት የሚፈልገው ነገር አለ። ያን ነገር ደግሞ ለማሳካት ፍላጎት ያስፈልጋል። ነገር ግን ፍላጎት ያለ እነዚህ ነገሮች ባዶ ነው። በመፈለጋችን ብቻ ምንም ነገር ላናሳካ እንችላለን። ግን እንዴት ነው እውን የምናደርገው የሚለውን ነገር ዛሬ በዝርዝር እንመለከታለን። አንድ ሰው የሆነ ነገር ፈልጎ ያን የፈለገውን ነገር ወደ እውን ወይም ወደ መሬት ላይ ለማውረድ እነዚህን መከተል ይጠበቅበታል። እነዚህን የተከተሉ ሰዎች ናቸው አሁን ላይ ዝናንና ሀብትን ያተረፉት። እናንተም እነዚህ ስቴፖች የምትከተሉ ከሆነ ምንም አይነት ፍላጎት ቢኖራችሁ ማሳካት እንደምትችሉ እርግጠኛ ሆኜ እነግራችኋለሁ። ምክንያቱም እነዚህን ነገሮች የተከተሉ ሰዎች ናቸው ስኬታማ የሆኑት። እናንተም እነዚህን 5 ስቴፖች ከተከተላችሁ ስኬታማ እንደምትሆኑ አስቀድሜ ልነግራችሁ ፈልጋለሁ። ነገር ግን 5ቱም ስቴፕ የግድ አስፈላጊ ስለሆነ 5ቱንም ስቴፕ ወደ መሬት አውርዳችሁ መተግበር ይኖርባችኋል። የምትፈልጉትም ነገር በአጭር ጊዜ እንደሚሳካላችሁ ተስፋ አደርጋለሁ። ወደ ቪዲዮ እንግባ። ለማታውቁኝ ሰዎች ዮሐንስ እባላለሁ። በዚህ የዩቲዩብ ቻናል ላይ ስለ ቢዝነስ፣ ስለ ፋይናንስ እና ስለ ፐርሰናል ዴቨሎፕመንት ወይም ራስን ስለማጎልበት ብዙ ቪዲዮዎችን ከዚህ ቀደም ሰርቻለሁ። ከዚህም በኋላ እንደዚህ አይነትና ተያያዥ ቪዲዮዎችን የምሰራ ይሆናል። እናንተም በእንደዚህ አይነት ነገሮች ላይ ፍላጎት ካላችሁ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ መከታተል ትችላላችሁ። መጀመሪያ ስለ ፍላጎት እናውራ። አንድ ሰው የሆነ ነገር ስለፈለገ ብቻ ያ ነገር ሊሆንለት አይችልም። ምክንያቱም የሁላችንም ፍላጎት እዚህ ምድር ላይ ሊሳካ አይችልም። ለፍላጎቶቻችን መክፈል ያለብንን ነገር አልከፈልንም። አብዛኛው ሰው ለፍላጎቱ ያን ነገር ሲከፍል ያንን መስዋዕትነት መክፈል ሲችል ነው ስኬታማ የሚሆነው። ለምሳሌ ስኬታማ መሆን የሚፈልጉ ሰዎች ለዛ ነገር የሚከፈለውን መስዋዕትነት ሲከፍሉ ስኬታማ ይሆናሉ። ለምሳሌ ቶማስ ኤዲሰን ለአምፖልን ለመስራት ወይም ብርሃንን ለህዝብ እንዲታይ ለማድረግ ስለፈለገ ብዙ አይነት ልፋቶች ለፋ። ከ10,000 በላይ ሙከራ አድርጓል። ያ ሙከራው ግን አብዛኛው ስኬታማ አልነበረም። እሱን እየጎዳው እጁን እየጎዳው ፊቱ ላይ እየተፈነጣጠረ ብዙ ነገሮች ነበሩ። ነገር ግን ያን ነገር በመፈለጉ ያን ነገር ለማሳካት በመሻቱ ብቻ ያ ነገር ሆነለት። ስለዚህ እኛም የሆነ ነገር ከፈለግን የሆነ ነገር ማሳካት የምንፈልግ ከሆነ ስለፈለግን ብቻ ሳይሆን እነዛ በዛ ውስጥ መከፈል ያለበትን መስዋዕትነት መክፈል ይጠበቅብናል። ስለዚህ ከፈለግን እነዚህን 5 ስቴፖች የግድ ማለፍ። የመጀመሪያው የምትፈልገውን ነገር በግልጽ ጻፈው። ምክንያቱም ያን ነገር ከጻፍከው ራስን ተጠያቂ ታደርጋለህ። ይህን ነገር ፈልጋለሁ ብዬ ነበረ፣ ስለዚህ አሁን ላይ አድርጌዋለሁ አላደረኩትም የሚለውን ነገር እንድትለየውና የደረስክበትንም እንድታውቅ በግልጽ ጻፈው። ለምሳሌ ገንዘብ ከሆነ የምትፈልገውን ገንዘብ ጻፈው። ምን ያህል ገንዘብ ነው የምትፈልገው? እስከ መቼ ነው የምትፈልገው? ያን ነገር ግልጽ አድርገህ ጻፈው። ግልጽ አድርገህ ስትጽፈው አይምሮህ ወር ያንተ ኢነርጂ ለዛ ነገር ይሰራል። ነገር ለማሳካት ፍላጎት ብቻ ሳይሆን ተግባርም ይኖረዋል ማለት ነው። ፍላጎት ደግሞ ያለ ተግባር ባዶ ነው። ሐሳብ ያለ ተግባር ባዶ ነው። እቅድ ያለ ተግባር ባዶ ነው። የሆነ ነገር ስለፈለክ ብቻ ነው። ቶማስ ኤዲሰን አምፖል መስራት ስለፈለገ ብቻ አይደለም ያደረገው፣ ተግብሮታል። በተግባሩም በሂደቱም አልፏል። ስለዚህ የሆነ ነገር ማሳካት የምትፈልግ ከሆነ መተግበር ይጠበቅብሃል። አስቀድመ እንዳልኩ የመጀመሪያው ስቴፕ ያን ነገር የምትፈልገው ነገር በግልጽ በሆነ ነገር ጻፈው። ሁለተኛው ደግሞ የምትፈልገውን ነገር ጻፍከው። ገንዘብ ነው። ለምሳሌ ሁላችንም የሚያጓጓን ገንዘብ ከሆነ ገንዘቡን ለማግኘት መስጠት ያለብህ ነገር አለ። የሆነ ነገር ለማግኘት የሆነ ነገር መከፈል አለበት። የሆነ ነገር ሳይከፈል ምንም ነገር አይመጣም። ነፃ ምሳ የለም የሚባል አባባል አለ። የሆነ ነገር ማግኘት ኦር ማሳካት የምትፈልግ ከሆነ የግድ የሆነ ነገር መስጠት ይጠበቅብሃል። ለምሳሌ አስቀድሜ እንደነገርኳችሁ ገንዘብን ከሆነ የምትፈልጉት ለገንዘቡ የሆነ ነገር መክፈል አለባችሁ። ለምሳሌ ጊዜያችሁን ሰውታችሁ ያንን ገንዘብ ልታገኙ ትችላላችሁ። አንድ ሰው በወር 100,000 ብር አገኛለሁ የሚል ከሆነ አሁን 10,000 ብር እያገኘ ከሆነ ከዛ በበለጠ እጥፍ ኦር መስራት ይኖርበታል። ኦር ከዛ በበለጠ እጥፍ ይሁን ለዛ ነገር ጊዜ መስጠት ይጠበቅበታል። ብቻ ያንን ገንዘብ ለማግኘት የሆነ ነገር መክፈል ይጠበቅብሃል። ምክንያቱም ስጥና ተቀበል ነው። የሆነ ነገር ስትሰጥ ነው የሆነ ነገር ልታገኝ የምትችለው። ስለዚህ የሆነ ነገር እስካልሰጠ ድረስ የሆነ ነገር ልታገኝ አትችልም። የሆነ ነገር የግድ መስጠት ይጠበቅብሃል። ሶስተኛው ስቴፕ ደግሞ ለዛ ነገር ቀን አስቀምጥለት፣ ጊዜ ስጠው። ከዚህ ጊዜ እስከዚህ ጊዜ ነው ነገር ማሳካት የምፈልገው። እቅድ ስትወጡ ለምሳሌ የ1 ዓመት እቅድ፣ የ2 ዓመት፣ የ3 ዓመት እየተደረገ ይታቀዳል አይደለ? ስለዚህ ለዛም ነገር የግድ ጊዜ መስጠት ይኖርብሃል። ለዛ ነገር ጊዜ ስትሰጠው መሳካት ፕሮባቢሊቲው ይጨምራል። በአንድ ዓመት ውስጥ 100,000 ብር አገኛለሁ፣ በአንድ ዓመት ውስጥ 1 ሚሊዮን አገኛለሁ የሆነ ነገር ስታስብ ያ ነገር የማሳካት እድሉ ፕሮባቢሊቲው ይጨምራል። የሆነ ፍላጎትህም የሚጨምረው የሆነ ነገር ሲኖረው ነው። ታዲያ ትምህርት ሲያልቅ ኦልሞስት ሰኔ 30 ከሆነ ሰኔ 20 ምናምን የትምህርት ፍላጎት ይጨምራል። ምክንያቱም ለምንድን ነው? ምክንያቱም የሚያልቅበትን ቀን ታውቀዋለህ። የሚሳካበት ወይ ነገር የምትፈልገው ነገር የሚቆምበትን ነገር ታውቀዋለህ። ስለዚህ የሆነ ነገር ስታውቀው፣ ጊዜውን ስታውቀው፣ ጊዜ ስትሰጠው አንተ ራስንም ተጠያቂ ታደርጋለህ። በዚህ ጊዜ ነገር አሳካለሁ ብዬ ነበረ፣
ነገር አሳክቼዋለሁ አላሳካሁትም የሚለውን ነገር ራስን እንድጠይቅ ያግዝሃል። ሌላኛው ደግሞ ይሄ በጊዜ በገደብ የሚጠቅም ያ ነገር እንዳይዛዝ ያደርጋል። ለምሳሌ 100,000 ብር በአንድ ወር አሳካለሁ ብለህ ካቀድክ ውስጥ የማሳካት ፕሮባቢሊቲ ይጨምራል፣ ኢነርጂ ምናምን ይጨምራል። ነገር ግን 100,000 ብር ብቻ አሳካለሁ የምትል ከሆነ ምናልባት 1 ዓመት ሊፈጅብህ ይችላል። ምክንያቱም የጊዜ ገደብ እስካልሰጠው ድረስ ያ ነገር ይንዛዛል ማለት ነው። ስለዚህ የሆነ ነገር ከፈለክ የጊዜ ገደብ ሰው በዚህ ጊዜ በዚህ ሰዓት ይህን ነገር አሳካዋለሁ የሚል የጊዜ ገደብ አስቀምጥለት። አራተኛው ደግሞ እሱን እቅድ አውጣለት። ለምትፈልገው ነገር እቅድ አውጣለት። ለምሳሌ 100,000 ብር በአንድ ወር ማግኘት የምትፈልግ ከሆነ ለዛ ነገር እቅድ አውጣለት። ይህንን አገልግሎት ሰጥቼ ነው ይህንን ነገር ሸጬ ነው የማገኘው የሚለውን ነገር የግድ በእቅድ ማስቀመጥ ይኖርብሃል። ለምሳሌ አንድ እስክሪብቶ የምትሸጥ ከሆነ አንዱን እስክሪብቶ 10,000 ብር የምትሸጥ ከሆነ ያንን ለ10 ሰው ስሸጠው እንደዚህ 100,000 ብሩን አገኛለሁ ብለህ ታስባለህ ማለት ነው። ምክንያቱም ይሄ እቅድ አውጣህ ማለት ነው። ሌላም ነገር ሊሆን ይችላል። አገልግሎት ልትሰጥ ትችላለህ፣ ልታማክር ትችላለህ። ብዙ ነገሮች ብዙ ሰርቪሶች ሊኖሩ ይችላሉ። ነገር ግን ለዛ ነገር የግድ እቅድ መውጣት ይኖርብሃል። እያንዳንዱን ጊዜ እያንዳንዱን ነገሮች የግድ መጠናትና መብራራት አለባቸው። ይህን ነገር ባረግ ይሄ ነገር ይመጣል፣ ይሄ ነገር ባረግ ይሄ ነገር። ምክንያቱም ያለ እቅድ የሚደረጉ ነገሮች ትርፋቸው ኪሳራቸውን የሚያመዝነው። ስለዚህ የሆነ ነገር ማድረግ የምትፈልግ ከሆነ የሆነ ነገር ማሳካት የምትፈልግ ከሆነ የግድ እቅድ መውጣት አለብህ። በዛ እቅድ መሰረት ነው ነገሮችን ማድረግ ያለብህ። በሳምንት 5 ቀን ሰርቼ በሳምንት 7 ቀን ሰርቼ ነው ይህንን ነገር የማሳካው። ኦር በሳምንት ለ16 ሰዓት በሳምንት ለ12 ሰዓት ሰርቼ ነው ይህን ነገር የማሳካው የሚል ግልጽና ተአማኒ የሆነ እቅድ ማስቀመጥ። አምስተኛው ደግሞ የጻፍከውን ነገር መገምገም ይጠበቅብሃል። ምክንያቱም መጀመሪያ ላይ አስቀድመህ ጽፈሃል። እሱን ጠዋትና ማታ መገምገም ይጠበቅብሃል። ምክንያቱም እቅዶችም አሉ። እያንዳንዱን ነገር ጠዋትና ማታ መገምገም ይጠበቅብሃል። የጄምስ ክሊር አቶሚክ ሃቢት የሚለው መጽሐፍ ላይ የሰው ልጅ በቀን 1% የሚለወጥ ከሆነ የዓመቱ መጨረሻ ላይ 37% ለውጥ ያመጣል ይባላል። አንተም በቀን ውስጥ 1% ቢዝነስ ላይ ሆነ ወደ የሆነ ነገር ላይ እድገት የምታመጣ ከሆነ እነዛን ነገር የምትገመግም ከሆነ የዓመቱ መጨረሻ ላይ 37% ትችላለህ። ስለዚህ ዴይሊ እያንዳንዱን ነገር መከታተል ይጠበቅብሃል። ጠዋትና ማታ የምታደርገውን ነገር መከታተል ይጠበቅብሃል። እቅድ ስታወጣ ጠዋት ላይ ታወጣለህ፣ ማታ ላይ ትገመግመዋለህ። ሺህ ብር አገኛለሁ ብለህ አቅደሃል። ስለዚህ ያጻፍከውን ነገር የግድ መከታተል ይኖርብሃል። ምክንያቱም ዴይሊ የማትከታተለው ከሆነ ዴይሊ እንትን የማትለው ከሆነ ያ ነገር የመሳካት ፕሮባቢሊቲ ይቀንሳል። ፍላጎትም ሊቀንስ ይችላል እዛ ነገር ላይ። ስለዚህ ሁሉ ጊዜ ፍላጎት እንዲኖር ፍላጎት እዛ ነገር ላይ እንዲጨምር የግድ ጠዋትና ማታ ያን ነገር መከታተልና የጻፍከውን ነገር ማየት ይጠበቅብሃል። አብዛኛውን ጊዜ ስኬታማ የምንላቸው ሰዎች ለፍላጎቶቻቸው ብቻ ሳይሆን ለልምዳቸውም የተገዙ ናቸው። ምክንያቱም የሆነን ነገር ልምድ ካላደረግከው ስኬታማ አትሆንም። ለምሳሌ ስራ ልምድ ያላደረገ ሰው ሀብታም ሊሆን አይችልም። አብዛኛው ስኬታማ የምንላቸው ሰዎች የስራ ልምድ አላቸው። ታዋቂው ዝነኛውና ባለሀብቱ ኤሎን መስክ እስካሁን ለ16 ሰዓት ነው የሚሰራው። ምክንያቱም ልምድ ሆኖበታል። ምን የስራ ፍላጎቱ ስላለው። ምንድነው ልምድ የሆነበት? ስራ። ፍላጎቱ ምንድነው? በዓለም ዝነኛ ሀብታም ታዋቂ መሆን አይደለ? ትልቅ ኢንተርፕረነር ነው፣ ትልቅ ስራ ፈጣሪ ነው። ስለዚህ ፍላጎት ብቻ ዋጋ የለውም። ፍላጎትህን የምትቀይረው ተርን የምታደርገው በተግባር ነው። መስራት ያለብህን ነገር መሬት ላይ አውርደህ ስራ። ብዙውን ጊዜ ሞቲቬሽኖች የሚታሙት ምንድን ነው? ፍላጎትህ እንዲጨምር ዶፓሚንህ እንዲጨምር ያደርጉህና ከዛ በኋላ እነሱ ዞር ይላሉ። ሞቲቬሽንም ሆነ ፍላጎት ያለ ተግባር ባዶ ነው የሚሆኑት። ስለዚህ የሆነ ነገር ስለፈለክ ብቻ እንደማይሳካ አምነህ መተግበር ያለብህን ነገር ሳታጎል ተግብራችሁ። የትኛው ሀሳብ ተመቻችሁ? የተመቻችሁን ሀሳብ በኮሜንት ላይ አስቀምጡልኝ። ለሚቀጥለው ጊዜ እንድንገናኝ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቸር ቆዩኝ።